ሰላም ጤና ይስጥልኝ ኢትዮጵያውያን እና ትውልደ ኢትዮጵያውያን በዓለም ዳርቻ ያላችሁ ሰላማችሁ ይብዛ እያልኩኝ በዛሬው ዕለት እንግዲህ ትኩስና ዕለታዊ መረጃዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየኩኝ ወደ ቀዳሚ ወዳደረጉት መረጃ ነው ቀጥታ የማልፈው። በዛሬው ዕለት እንግዲህ በደቡብ ጎንደር ዞን አንድ አርቢ ወረዳ ተብሎ በሚታወቀው ጥምር ጦር ባደረገው በተናበበ ኦፕሬሽን እንግዲህ እስከነ ሙሉ ትጥቃቸው ሁለት የጽንፈኛ ኃይሎችን መማረኩ ነው የተሰማው። በተለይ ከዚህ በፊት በወረዳው ተሰማርቶ የነበሩ ጥምር ጦሩ በዚህ ብቻ ሳይሆን ከአሁን በፊትም በርካታ ቁጥር ያላቸውን የጽንፈኛ ቡድን አባላትን እስከ ወዲያኛው እንደሸኘና እንደማረከ ከሀገር መከላከያ ሰራዊት የወጣው መረጃዎች ያመለክታል። ስለዚህ ቀሪ ወንድሞቻችንም እንግዲህ ወደ ሰላም መንገድ እንድትመለሱ ጥሪያችን በዛ አጋጣሚ እናስተላልፋለን። ሌላኛው ትኩረታችን ደግሞ በተለይ በሞያሌ ተብሎ በሚታወቀው መከላከያ ባደረገው ከፍተኛ ኦፕሬሽን በርካታ ቁጥር ያላቸውን እንግዲህ በቁጥጥር ስር ማዋሉን የተሰማው። በተለይ በምዕራብ ቦረና ዞን ሞያሌ አካባቢ በተለያዩ የህብረተሰብ ክፍሎች ላይ ዘረፋና በደል ሲፈጽም የነበሩ የኦነግ ሸኔ ራሱን አባ ተርቤ እያለ የሚጠሩ የጥፋት ቡድን አመራርና አባላት በቁጥጥር ስር መዋላቸው የኮር ዋና አዛዥ ኮሎኔል ግርማ አየለ ተናግረዋል። በተለይ የዚህ የቡድን አባላት በጥፋት ላይ ተሰማርቶ እንደቆየ ነው የተነገረው። የቡድኖቹ አባላት ህብረተሰቡን የመንግስት የስራ ኃላፊዎችን ባለሀብቶችን በማገት በመግደልና አስፈራርተው በመዝረፍ የጥፋት ዓላማቸውን ለማሳካት ሲጥሩ እንደቆዩ በማስታወስ የኮር ሰራዊት በቀጠናው እያደረገ በሚገኙ ጠንካራ ስምሪት በርካታ ቁጥር ያላቸውን አባ ተርቤ የሚባሉትን የኦነግ ሸኔ እስከ ወዲያኛው እንግዲህ ሸኝተዋን ቀሪዎችን እንግዲህ መማረካቸው ነው የታወቀው። እጅግ የሚያስፈልገው ከሆኑም በፊት እንግዲህ ሰላምና ሰላም ነው ለሀገራችን። ሌላኛው ጉዳይ እንግዲህ በአማራ ክልል በርካታ ቁጥር ያላቸውን አስመርቋኔ የሚኒሻ አባላት ማለት ነው። እሱን በተመለከተ እንግዲህ በተለይ እነዚህ የተመረቁት በአማራ ክልል ዋግኽምራ ብሔረሰብ አስተዳደር በደንሃ ወረዳ ተብሎ በሚታወቀው ነው። እንግዲህ ለሁለተኛ ጊዜ ሲያስመርቅ እነዚህ በበርካታ መርሃ ግብር የመክፈቻ ንግግርና የደንሃ ወረዳ ተቀዳሚ ዋና አስተዳዳሪ የሆኑት ብርሃኑ አለምነህ አዲስ ምርቃኔ ቶፕ 10 ተብሎ በሚታወቁት ማዕረግ በተሰጣቸው መሰረት ነው የተመረቁት። ስለዚህ እነዚህም መርሃ ግብር ላይ እንግዲህ ቃለ መሐላ ፈጽመው በታማኝነትና በቆራጥነት ህብረተሰባቸውን ሰላምና ደህንነት ለማረጋገጥ እንደሚሰሩም ቃል ገብተዋል ማለት ነው። ሌላኛው ጉዳይ እዚህ ጋር ሳንወጣ አሁንም ቀጥታ የምናልፈው የብሔራዊ ደህንነት ምክር ቤት በኢትዮጵያና ባህር በር የማግኘቱ መብት የማስከበር ዲፕሎማሲያዊ መንገዶችን መሰረት አድርጎ የተጀመረው ስራ ይበልጥ ተጠናክሮ እንዲቀጥል የሚያስፈልገው አቅጣጫ ማስቀመጡ ነው ያስታወቀ። ይህ ግድ አስፈላጊ ሁላችን የህልውና ጉዳይ መሆኑ ይታወቃል። ስለዚህ እኛም ከመንግስት ጎን በመቆም የሚያስፈልገውን ሁሉ ከመንግስት ጋር አብረን መሳተፍ እንዳለብን በአጽንኦት መናገር እፈልጋለሁ። ምክንያቱም የባህር በር ማለት የህልውና ጉዳይ ነው። ሌላኛው መከላከያ እንግዲህ ሎጂስቲክ ባወጣው ነው። በሎጂስቲክ ዋና መምሪያ ትራንስፖርት መምሪያ ከጊዜ ወደ ጊዜ እንግዲህ በሞባላይዜሽን አቅሙን እያሳደገ መሆኑ ተገልጿል። በተለይ በመከላከያ ዋና መምሪያ ትራንስፖርት መምሪያ የሰጠው መልእክት ብዙ ስራና ኃላፊነት በተገቢው መንገድ በውጤት እየፈጸመ እንደሚገኝ የመምሪያ ዋና ኃላፊ ኮሎኔል ፍቃዱ ታደሰ ተናግረዋል ማለት ነው። ስለዚህ ሎጂስቲክ ትራንስፖርት ማለት እጅግ ከፍተኛ ሚና ከሚጫወቱ አንዱ ነው። በተለይ ደግሞ ትራንስፖርት መምሪያው አሽከርካሪዎች በማንኛውም ወታደር ትጥቅና ስንቅ በተፈለገው ጊዜ ቦታ ሰው ሰራሽና ተፈጥሯዊ መሰናክሎችን በማለፍ አጓጉዘው ከማድረስ ባለፈ ሰራዊቱ ከወትሮው ዝግጁነትን ለማረጋገጥ ሰፊ ስራዎችን መስራቱን ኮሎኔል ፍቃዱ ታደሰ ገልጸዋል ማለት ነው። እጅግ ደስ የሚለው ይሄ ሎጂስቲክ በላይ የትራንስፖርት ሎጂስቲክስ ማለት በተፈለገው ሰዓት በተፈለገው ጊዜ ማድረስ ማስቻል ነው። የወታደር ማለት ይህ ነው። ስለዚህ ለሀገራችን የሚያስፈልገው እኛም ከመንግስት ጎን ቁመን በተፈለገው ሰዓት ለህልውና አብረን መፋለም እንዳለብን አብሬ መናገር ፈልጋለሁ። ስለዚህ ትራንስፖርት ሎጂስቲክ በተለይ በሰው ሰራሽ በተፈጥሮ ሲባል በጽንፈኛ ኃይሎች አንዳንዴ መንግስት ሲዘጋ ያንን አልፎ በተፈለገው ሰዓት በተፈለገው ጊዜ ማድረስ የሚቻልበትን ይሄ ሎጂስቲካዊ ስራ በተለይ ሳይንሳዊም የሆነ ስራ ነው። ይህን ነው በዛሬው ዕለት በተገቢ ቁማና እንደሚገኝ የገለጹ። ስለዚህ ኢትዮጵያን ሰላም ያደርግልን። አገራችን ኢትዮጵያ ከማንኛውም ከምንም ጊዜ በላይ ሰላሟ ይብዛ። ሌላኛው ጉዳይ አነጋጋሪ የሆነው አቶ አንዳርጋቸው እና ይልቃል በሁለቶች መካከል ያለው ሞዴልነት በሰፊው ተምረንበታል ማለት ነው። ብዙ መተንተን አያስፈልግም። እነዚህ ሰዎች ናቸው እንግዲህ ትናንትና ሲመራን የነበረው አቶ ገዱ አንዳርጋቸው ዛሬ ደግሞ ወደፊት ይመሩናል ብለን ተስፋ የምናደርግባቸው አሁን በተግባር በፊት ያየ ነው። ከውስጥ የነበረው ወደፊት ወጦ በቅሎ የታየበት በዚህ ጉዳይ ነው ማለት ነው።
ስለዚህ ከምን ጊዜም በላይ ኢትዮጵያ የምንወድ ከሆነ ሰላም እንስብላት። ሰላም ቁጥር 1 ሰላም፣ ቁጥር 2 ሰላም፣ ቁጥር 3 ሰላም። ኢትዮጵያ ሰላም ሺህ ቢዛ። እስከ አዲስ ቪዲዮ እስክንገናኝ ውድ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እየጠየቁ መልካም ምሽት።